ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑ ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ብዙ ታዳጊዎች ባሉበት ዓለም ጊዜያቸውን የሚያሳልፉት በስክሪን ላይ ነበረ። ትራቪስ ግን የራሱን የሚያሳልፈው በስዕል ደብተሩ ላይ ነበረ። ትራቪስ ማሬ ናና ቫይታሚን ዲ ውሰድ እስኪ ናውጣ። ትላንት በደንብ ፀሐይ ሞቅ ያለው ማየ መስኮት ጋር ቆመህ የተሻለ ብርሃን አግኝተህ መሳልክ አይቆጠርም። እማዬ አንዳንድ ገብጋቢ ነገር ላይ እኮ እየሰራው ስለሆነ ነው። አውጣ። ሰዎች በጓሯቸው ሽያጭ እያደረጉ ነው። ትክክለኛ ሰዎች፣ ትክክለኛ የፀሐይ ብርሃን፣ ትክክለኛ ሁሉም ነገር በትክክል የሚደብር ነገር ነው። እመቤቴን ደርሰን የድሮ የስዕል ግብአቶቿን እየሸጠች ነው። አርቲስቶች ዓለምን በተለየ ሁኔታ እንደሚያዩ ይነገራል። ትራቪስ ግን ይህ እንደሚፈጠር አልጠበቀም ነበረ። ወደዛ ለየት ያለ ሳጥንም እጁን ሰደደ። አገኘኸው? ለትክክለኛው ሰው እስኪመጣ እየጠበቅኩኝ ነበረ። አንድ መሳያ እርሳስ ብቻ ነው። አንዳንዴ ወዴ አንድ ከበቂ በላይ ነው። በእንደዚህ አይነት ሽያጭ ቦታዎች አስማት በቆሻሻ መስሎ ተጥሎ እንደገና እስኪገኝ ይጠብቃል። እማዬ በጓሮ ሽያጩ ጥያት ስለመጣው ይደብራት ይሆናል፣ ግን መሞከር ብቻ ስላለብኝ ነው። እጆቹም ከደብተሩ ጋር ተገናኘ። ከባድ ነገር አልስለም፣ ቀለል ያለ ነገር ብቻ፣ አንድ ጓደኛ የሚሆነኝ ነገር ብቻ። ሳስበው ጃክስ ብዬ ጠራሃለሁ። በአስማት ማመንና በድንገት በመኝታ ቤታቸው አስማት ሲፈጠር ትልቅ ልዩነት አለው። እሱንም በከባዱ አስደነገጠው። ይህ በጣም ይሻላል። ወረቀቶቹ እየተጨማደዱብኝ ነበረ። እኔ እኮ ቃል ለመጨረስ ተቸገርክ እንዴ? ቀንዴን አሳምረህ ስለህልኛል። የሆነን ሊሆን አይችልም። ቆይ መብረርና ማውራት ትችላለህ? አሁን እንዳጋጠመህ ድንጋጤ እኔም ትክክለኛ ነኝ። እባክህ ተቀመጥ። ታውቃለህ አይደል ትራቪስ፣ አስማትን ሲያገኙ ሁለት አይነት ሰዎች አሉ። ለምን እኔ ላይ ተፈጠሩ የሚሉና ቀጣይ ምን ላድርግ የሚሉ። አንተ ቀጣይ ምን ላድርግ የምትል ይመስለኛል። ምንድነህ ግን አንተ? እኔ አንተ የሳልከው ነኝ። ውብና ቅልብጭ አልኩኝ ድራገን። ግን ከዛ በተጨማሪም ጓደኛ ነኝ። ማስፈለከኝ ጊዜ ነው የመጣሁት። ልክ እንደዚህም መሳልን የሚወደው ብቸኛ ልጅ የራሱን ትክክለኛ ጓደኛ ፈጠረ። አጫዋችና ደስተኛ ሰማያዊ ድራገን። ጥያቄው ግን ቀጣይ ምንድን ነው የምንፈጥረው? እኔ የማውቀው ነገር የለም። በጣም ጥሩ መልስ ነው። እንደ ትክክለኛ አርቲስት ተናገርከው። ወላው የእናትህ መኪና ደግሞ እንዴት ነው የሚያምረው! ፍጠን፣ ልደብቅ ይገባል። አስታውሰኝ፣ አንተ ነው የፈጠርከኝ። መልሰህ ልፈጥረኝ ትችላለህ። ብቻ ከድራገን ለየት ባለ ሁኔታ ባያስፈራ ጥሩ ነው። በጣም በመደንገጡ ሙሉ ጭንቅላቱን ለመጠቀም ሞከረ። እናም ጓደኛውን ድራገን ወደ ትንሽ ስዕል ቀየረው። በደንብ ብታረግ ይህን እርሳስ እንዳጥለው። እንዴት የት እንደምትሄድ ሳትናገር ዝም ብለህ ትወጣለህ? እየደወልኩልህ ነበር እኮ። እቤት ውስጥ እኮ የሆነ ነገር ረስቼ
ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ለመመለስ ፈልጌ ነው ልጄ። ይህ ራስን ማግለል፣ ይህ በክፍልህ የመቆየት ፍላጎት ጤናማ አይደለም። ጤናማ አይደለም ትራቪስ። እነዚህ ስዕሎች ሁሉ፣ እነዚህ ሀሳቦች ሁሉ እነሱን አትንኪያቸው። ስማ፣ እናት ላይ እንደዚህ ልትናገር አትችልም። ውዴ፣ ተጨንቀን እኮ ነው። ጓደኞች ነበሩክ፣ ወደ ውጭም ትወጣ ነበር። ባለፈው ሳምንት ወደ ትምህርት ሄድከው 2 ብቻ ነው። እነዛ ትክክለኛ ጓደኞች አልነበሩ። ከእነዚህ ስዕሎች ግን ከእነሱ በላይ ትክክል ናቸው። በትክክለኛ ዓለም ውስጥ መኖር አለበት ትራቪስ። ምናልባት አልፈልግም ይሆናል። አበቃ፣ እነዚህ ስዕሎች እንዳለ እንወስዳቸዋለን። አይሆንም፣ ይሄ የኔ ክፍል ነው። የራሴ አርት ነው፣ የራሴ ህይወት ነው። ትራቪስ ሜሰን፣ እባካችሁ ተውኝ። መቼም አትረዱኝም። ተረድታችሁኝ አታውቁም። አንዳንዴ ራሳችንን ለመጠበቅ የምንሰራው ግድግዳ በዛው አስሮ ያቆየን ይሆናል። የቤተሰብ ስብሰባ እታች እያደረግን ነው። 5 ደቂቃ አለ። ለቶሎ ና። እውነቱን ልናገር፣ በደብተር መሃል መቀመጥ ምንም ምቾት እየሰጠኝ አይደለም። ግን እንደሚወዱ ታውቃለህ አይደል? ሊቀይሩኝ ይፈልጋሉ። አንድ አይነት አይደለም። ሊረዱ ፈልገው ነው። ትልቅ ልዩነት አለው። ስለ አስማት ለየት ያለው ነገር ደግሞ በችግር ውስጥ ነው የሚከሰተው። በሚያስፈልገን ሰዓትም ይመጣልናል። ብቻ አስታውስ፣ የምትስለው ነገር ሁሉ ድራገንም ባይበላ እመኛለሁ። ቀለል ያለ ነገር ስሬል ሞክር። አበባን ሳለ። አበቦቹም ወጥተው ይጨፍሩ ጀመረ። እንዲያደርግ አልነገርኩትም ነበረ። ጥበብ ባለቤቱን የማስደነቅ ባህሪ አለው። ይሄንን ተመልከተው። እንዲያደርግ አላቀድኩም ነበር። ግልጽ ነው፣ ተቆጣጣሪው አንተ አይደለህም። ልክ በዛ ጊዜም ትራቪስ በክፍሉ ሆኖ የጥበብ መናኸሪያ ሆነ። የተለያዩ አስማታዊ ነገሮችንም እየሳለ ክፍሉን ያሳምር ጀመረ። ሳቋርጥህ እየነበረኝ ነው፣ ነገር ግን ያ የቤተሰብ ስብሰባ እየረፈደ ነው። 5 ደቂቃ ብቻ። 10 ደቂቃ ሞላህ እኮ እንደዚህ ካልከኝ። ይህ ክፍል ወደ አስማታዊ ደን ሳይቀየር ብትሄድ ይሻላል። ግን እኮ በጣም ያምራል። ተመልከት እንዴት ደስተኛ እንደሆኑ ሁሉ። ስትመለስ ሁሉም ነገር ይጠብቃል። እሺ፣ አሁን ሁላችሁም ወደ መጽሐፉ ተመለሱ። አስታውስ፣ ባይረዱህ እንኳን ሊረዱህ እየሞከሩ ነው። ግን እኔም እየተረዳኋቸው ባይሆንስ? ሙሉ ቀን ከተናገርከው ነገር ትክክለኛው ይሄ ሊሆን ይገባል። እናም ትራቪስ ወደ ታች ወረደ። እናም ቅጣት ተሰጠው። ክፍሉ እንዳይወጣ ተደረገ። ነገር ግን አሁን የነበረው እርሳስ እንዳይደብረው እንዳይከፋው አድርጎታል። እናም ብዙ ሳይቆይ ሰኞ ደረሰ። ወላጆቹ ትራቪስ በሳምንት 5 ቀን ወደ ትምህርት ቤት እንዲሄድ ቃል አስገብተውታል። እዚህ ውስጥ የአስማት ትራፊክ ሳያስፈልግ አይቀርም። አርቲስቶች ነገሮችን ለመቀየር የሚፈልጉበት ሁኔታ የሚፈጠርላቸዋል። ምን እያረክን ያለኸው? ይህን ሁሉ ነገር የሚያስተካክል የተሻለ ሰው እየሰራው ነው። ከምን የተሻለ ነው የምትለው? ከኔ የተሻለ ሰው። ትራቪስ ቆይ፣
ምናልባት ብናስብበት ሳይሻል አይቀርም። እንግዲህ ይሄ በመጽሐፍ ውስጥ ከመቀልቀል የሚሻል ነው። ነገር ግን ተተራምሷል አይደል? እሱን እናስተካከል። ዋው! እኔን እንደዚህ አዳምጠውኝ አያውቁም። ምናልባት መስማት ስለሌለባቸው ይሆናል። ብዙ ክህሎት አለ፣ ግን መስራት አለብን። እንዴት ነው? እኔ አንተ ነኝ፣ ግን የተሻልኩ ነኝ። መሆን የምፈልገው ነገር እንዳለ እኔ ነኝ። የምፈራው ነገር እንዳለ እኔ ነኝ። ሁሉም ነገር ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መጥተናል። ልጆቹ ስክሪን ላይ በስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ምክንያት ሊኖረው ይገባል። ስለምን ምክንያት እንደሚያወራ አልገባኝም። ድራገኑን መሻሻል አለበት። ያው ለወሬ አያስፈልግም። አይ ጃክስ እንዳለን የሚቆየው። እሺ፣ ለአሁን ግን ሁላችሁም ተሰለፉ። ዛሬ ትራቪስን እንዴት እንደምታከብሩ ታሳያችኋለሁ። ትራቪስ፣ ይሄ ትምህርት ሰዓት አልደረሰም። ትራቪስ ፍጠን፣ አሁን መሄድ አለብን። ይሄን ሁሉ አስተካክልልሃለሁ። እኔ ማለት እኮ አንተ ነህ። ነገር ግን ችግሩ ይሄ ነበረ። በትክክል ትራቪስ አልነበረም። ትራቪስ መሆን የሚፈልገው ነገር እንዳለ ነበረ። አስማት ብዙውን ጊዜ ትክክለኛው ዓለም ዱሉምና የሚደብር እንዲሆን ያደርገዋል። ታውቃለህ፣ አንዳንዶቹ በስርዓት ብታናግራቸው ይወዱክ ይሆናል። ያ ምን ያደርግልኛል? አሁን እኮ እናንተ አላችሁኝ። ስማ አንተ ግራ የገባ ልጅ፣ አሁንም ምናባዊ ጓደኞችን እየሳልክ ነው። ትክክለኛ ምናብ ምን እንደሚመስል ልታሳያቸው ትችላለህ። እየረዳኸኝ አይደለም ጃክስ። እናትን እንደገና ልጠራብኝ ነው? አረ ቆይ፣ አሁንም እኮ ጓደኛ አለኝ እያልክ እያስመሰልክ ይሆናል። ትራቪስ ምንም አስበህ ቢሆን ይቅርብህ። አንድ ጊዜ ባሳያቸውስ? የሚቻለኝን ጥበብ አንዴ ባሳያቸው። ስማ ቀባቢው፣ አሁንም የሚደብረውን ስል እየሳልክ ነው። ተቃቃ እንዲያዩት አትፍቀድላቸው። ምንድን ነው እዚህ ጋር ያለው? እስኪ አምጣው። መልስልኝ። ለስዕሉ እንዴት እንደሚጮህ አያችሁት ሰዎች? የእውነትህን ነው ራንድን? ሕይወትህ ይሄ ነው በቃ? ሳራ፣ ከመቼ ወዲህ ነው እንደዚህ ለሰው የምትቆረቆሪ? የሌሎችን ሰዎች ጥበብ በመፍራት ልታጠፋ እየሞከርክ ነው። ጥበብ? ይሄ እኮ ግራ የገባው ስዕል ብቻ ነው። ማለት ቪዲዮ ጌም ላይ እንዳለው ወይ ፊልም ላይ እንዳለው ወይስ አንተ የለበስከው ቲሸርት ላይ እንዳለው? አንድ ሰው እንደሳለው ታውቃለህ አይደል? አሁን ስዕሉን መልስልኝና ከዚህ ሂድ። ደህና ነህ? አዎ አመሰግናለሁ። እንዲህ ማድረግ አይጠበቅብሽም ነበረ። አይ ያስፈልገኝ ነበር። ባየው ይደብርሃል? እነዚህ በጣም ያምራሉ። ተመችታኛለች። ምን አልክ? ምንም። ለምንድን ነው ግን የረዳሽኝ? ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ፣ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። እንደውን ነገር መደበቅ አይገባም ትራቪስ። ጸጉርህን ቀየርከው እንዴ? ያምራ ማለቴ ተቀይሯል። አመሰግናለሁ። ስማ ማክሰኞ ከሰዓት ላይ አንድ የጥበብ ፕሮግራም አለ።
ማንም ደስ የሚል ሰው ወደዛ አይሄድም። ስለዚህ እኛ ብንሄድ ጥሩ ነው። በጣም ታምራለች። አውቃለህ አይደል? ጓደኞች እንደ ራስነትህ ሊቀበሉ ይችላሉ። እሱን የምናይ ይሆናል። እነዚህን እንዳልሳልካቸው እርግጠኛ ነኝ። የማውቃቸው ግን ይመስለኛል። ቆይ ያ ብራንደን ነው እንዴ? ይህ ትምህርት ቤትህ ነው? አዎ፣ ግን እኔ ይሄን አልሳልኩትም። የታመቀው ስሜትህ ነው። ወደ ስዕሉ እየተዘዋወረ ነው። አቁም! ትራቪስ ተንፍስ። ስለ ቁጥጥር ያወራነውን አስበው። እኔ ይሄን እየተቆጣጠርኩት አይደለም። እና እንዴት ልትቆጣጠረው ነው? እንደተመቹ ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፉን ያሳዩ። እናመሰግናለን። ልጆች ራሳችሁ ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነ ሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ።